ጭቃው አሸዋው በተለይ ረጅም ነበር አሸዋው ያደነዝዝ ነበር ፈታኝ ነበር ቆንጆ ነው እግዚአብሔር ይመስገን ኬንያዊቷ አትሌት ገና ከመጀመሪያው የወጣችሽና እሱን አስጠብቆ ለመሄድ አላሰብሽም ነበር ለምን ወደ ኋላ ቀረሽ መጀመሪያ ሞክሬ ነበር አብሬ ለመሄድ ግን ከአቅሜ በላይ ናት ምክንያቱም ከኋላ ሆኜ ሌላው መቆጣጠር ነበር የፈለኩት ያው ምንም አይልም የትኛው ቦታ ነው የፈተነው ውሃውን አመሰናከል በጣም ይከብዳል ኡጋንዳዋንም በጣም ይጠበቅሻት ነበር ጥሩ ያደረግሽ እሷ ጋር የብር ሜዳሊያ ለምታገኝበትም እድል ነበር ሰናይ ሞክሬ ነበር እየጠበኳት ነበር ግን የሆነ የመደንዘዝ ባህሪ መጣና ውሃው ጋር መለጠች እሺ ሰናይ በአውስትራሊያ ውድድር በወጣት ወርቅ አምጥተሻል አሁን በዚህኛው ውድድር ላይ ነሐስ አምጥተሻል የሁለቱ ውድድር ልዩነት ምን ነበር የሁለቱ ልዩነቱ አሪፍ ነው ሁለቱ ግን ይሄኛው በጣም ፈታኝ ነው አንደኛ የአውስትራሊያው 6 ኪሎ ሜትር ነበረ ግንድም አልነበረም ይሄኛው ግን ግንድ በመውጣና በመወርድበት ሰዓት በጣም ድንዛዜ ነገር ስላለ ይሄኛው ይከብዳል እንደዚህ አይነት ያማከለ ቦታ እንደሰራችሁ ነግራችሁናል ትናንትና እንደው ከዛ የባሰን የሆነብሽ የቦታው ከባድ ነው ትንሽ ይሄኛው ይከብዳል ከተዘጋጀንበት አንፃር የተዘጋጀንበት ትንሽ ቀዝቃዛ ነው ይሄኛው ደግሞ የማፈን ባህሪ ያለው የሆነ ደረት ነገር ያፈናል ወይ ደስታ በጣም ደስታ ስለዚህ በአዋቂ ተሳታፊ ለመጀመሪያ ጊዜ ልምድ ስታገኝ ይሄን ወርቅና ትመልሳለን ይወጣት ቀጣይ በአዋቂ ተሳታፊ ለመጀመሪያ ጊዜ ነው ወደፊት ልምድ እያገኘሽ ስትመጪ በወጣት ያገኘሽውን ወርቅ በአዋቂ ትደግሚዋለሽ ለቀጣይ ሰርቼ ደግመዋለሁ ያስባለሁ እና ማንተስ ያለ አመሰግናለሁ